ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን እንግሊዘኛን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን እንዴት ባጭርና በረጅም ድምጽ አውቀን ድምጻቸውን አውቀን እንዴት በቀላል መንገድ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን ባጭር ድምጽ እንዴት ነው ማንበብ የምንችለው የሚለውን ትምህርት ከጀመርን ዛሬ ሶስተኛ ቀናችን ደርሰናል ማለት ነው። ስለዚህ ዛሬ አናባቢ ኢን በአጭርና በረጅም ድምጽ እንዴት ማንበብ እንደምንችል ቃላቶችን እየመሰረትን እናያለን ማለት ነው። ስለዚህ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። ወደ ትምህርቱ እንሄድ። እዚህ ጋር እንግዲህ እንደምታዩት ምንድነው አናባቢ ኢ በአጭር ድምጽ ነው ያልኳችሁ። ስለዚህ አጭር ድምጽ ማለት ምን ማለት ነው፣ ረጅም ድምጽ ማለት ምን ማለት ነው የሚለውን በሌላ ቪዲዮ ማየተናል ማለት ነው። ዛሬም እነግራችኋለሁ ማለት ነው። አናባቢ ኢ በአጭር ድምጽ ማለት ወይም አናባቢ ኢ በአጭር ድምጽ እንዴት ይነበባል? አጭር ድምጽ ማለት ከቃሉ አንድ አናባቢ ብቻ ካለው አጭር ድምጽ ነው እንለዋለን ማለት ነው። ሉክ አሁን እዚህ ጋር የምታዩቸው ስንት አናባቢ አለ? ራሷ ኢ ብቻ ነች፣ ሌላ አናባቢ የለም። ስለዚህ በዚህ ሰዓት ኢን ምን ብለን ማንበብ እንችላለን የሚለውን መያዝ አለብን ማለት ነው መጀመሪያ። ስለዚህ ኢ ምን ድምጽ አላት ማለት ነው? እንደ ኤ ትነበባለች ማለት ነው። ምን አልኳችሁ? አንድ አናባቢ ብቻ ካለው ራሷ ኢ ብቻ ከሆነች ሁልጊዜም ምን ብለን ማንበብ አለብን? ኢን እንደ ኢ ሳይሆን ኤ የሚል ድምጽ አላት ማለት ነው። ኤ የሚል ድምጽ አላት። ወደዚህኛው ስንሄድ ደግሞ አናባቢ ኢ በረጅም ድምጽ ማለት ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ። ስለዚህ ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ ምን ብለን ማንበብ አለብን ማለት ነው? ኢን እንደምን ማንበብ አለብን? ራሷን እንግሊዘኛውን ጠርተን ኢ ብለን መጥራት አለብን ማለት ነው። ስለዚህ አሁን እዚህ ጋር እዩ ምን አለ? ስንት አናባቢ አለ? መጀመሪያ ሁለት አናባቢ አለ። እዚህ ጋርም ሁለት አናባቢ አለ። እዚህ ጋርም እንደዛው። ስለዚህ በዚህ ሰዓት ድምፁ ረጅም ነው ማለት ነው። ስለዚህ በዚህ ሰዓት ድምፁ ይረዝማል ማለት ኢን ምን ብለን ማንበብ አለብን ማለት ነው? ራሷን እንግሊዘኛውን ጠርተን ኢ ብለን ማንበብ አለብን ማለት ነው። ስለዚህ ይህን ነው አንድ ባንድ የምናያቸው ማለት ነው፣ ቃላቶችን እያገጣጠምን እያነበብን። ስለዚህ እናንተም ተከታተሉ በደንብ ቪዲዮውንም እስከ መጨረሻው ማየት እንዳትረሱ ማለት ነው። ያ እንጀምር። እዚህ ጋር ቢኢን እንደማንበብ ነው። እዚህ ጋር ቢኢን ቤ ዲን እንደ ድ ማንበብ ቤድ ቢኤድ አያችሁ ኤ የሚል ድምጽ አለው ማለት ነው። እዚህ ጋር ማንበብ ለምትቸገሩ እዚህ ጋር ጽፌላችኋለሁ በአማርኛ እንዴት ማንበብ እንደምትችሉ ድምጹ ማለት ነው። ስለዚህ ቤድ ማለት ምንድነው? አልጋ ማለት ነው። አልጋ አያችሁ አንድ አናባቢ ብቻ ሲኖረው ልክ እንደ ኢን እንደምን አነበብ ነው ማለት ነው፣ እንደ ኤ ያነበብ ነው ማለት ነው። ወደዚህኛው ስትሄዱ ደግሞ ምን ታገኛላችሁ? ቢ ኢ ኤ ዲ አለ። ስለዚህ ቢኢን እንደምን ማንበብ ነው? እንደ ቢ ማንበብ። አያችሁ ኤን አታነቧትም። ሁለት አናባቢዎች ባንድ ላይ ሲመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ማለት ነው ምንጊዜም። ስለዚህ ቢኢን እንደማንበብ ነው። ራሷን ኢ የሚል ድምጽ አላት። ቢኢ ቢ ዲን ድ ቢድ ማለት ዶቃ ማለት ነው። ዶቃ እዚህ ጋር አሁን ምንድነው ማየት ያለባችሁ? መጀመሪያ ስንት አናባቢ ነው የሚለውን እዩ። ስንት አናባቢ አለ? ሁለት አናባቢ አለ። ሁለት አናባቢ ካለ ደግሞ ምንድነው ማለት ነው? ድምፁ ረጅም ነው ማለት ነው። ረጅም ከሆነ ደግሞ ኢ ምን አይነት ድምጽ አላት ማለት ነው? ራሷ እንግሊዘኛዋን ኢ ብለን መጥራት አለብን ማለት ነው ስናነብ። ስለዚህ ቢኢን እንደ ቢ ማንበብ፣ ዲን እንደ ቢድ ብለን አነበብን ማለት ነው። እዚህ ጋር ደግሞ ኤን ኢን እንደምን አነበባት? እንደ ኤን አነበብናት። እዚህ ጋር እንደ ኢ፣ እዚህ ጋር እንደ ኤ ማንበብ። በአጭር ድምጽ እንደ ኤ ማንበብ፣ በረጅም ድምጽ እንደምን ማንበብ? እንደ ኢ። ራሷን እንግሊዘኛውን ኢ ብለን እንጠራታለን እዚህ ጋር ማለት ነው። ወደ ቀጣይ እንሂድ። ፒኢ ኤን ፔን አያችሁ ኤ የሚል ድምጽ አለው። አሁን ፔን ስትሉ ምን የሚል ድምጽ አለው? ኤ የሚል ድምጽ አለው ማለት ነው። ፔን ማለት ምንድነው? እስክብሪቶ ማለት ነው። ስለዚህ ፒኤን ኤ ብላችሁ ኢን ኤ ብላችሁ ማንበብ አለባችሁ ማለት ነው። ወደዚህ ውስጥ ሄዱ። መጀመሪያ ስንት አናባቢ አለ? ሁለት አናባቢ አለ። ስለዚህ ሁለት አናባቢ ከሆነ ኦልሬዲ ምን መሆኑን እናውቃለን ማለት ነው። ድምፁ ረጅም እንደሆነ እናውቃለን። ስለዚህ ኢን ምን ብለን ማንበብ አለብን? እንደ ኢ ማንበብ አለብን። እንደ ኤ ሳይሆን እንደ ኢ ማንበብ። ስለዚህ ፒ
ኢን ፒ ብለን ማንበብ ፒ ኤንን ን ፒን ፒን። በዚህ አጋጣሚ እንደዚህ በአንድ ላይ ድምፅ አናባቢዎች እንደዚህ ተመሳሳይ አናባቢዎች በአንድ ላይ ሲመጡባቸው በአንድ ድምፅ የምታነቡት ማለት ነው። ስለዚህ ፒን እንደ ፒ ማንበብ ኤንን ን ብለን ማንበብ ፒን 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 ማለት ምንድነው? መታጠቂያ ጫፍ ማለት ነው። መታጠቂያ ጫፍ ፒን አያችሁ፣ ኤ የሚል ድምፅ አለው፣ እዚህ ጋር ደግሞ ኤ የሚል ድምፅ አለው ማለት ነው። ስለዚህ ፒን ስንል በዚህ መልኩ ማንበብ እንችላለን ማለት ነው። ወደዚህኛው እንሂድ። አሁንም ኤምኤን እንደምን ማንበብ ነው? እንደ ሜ ማንበብ እንደ ሜ ይቅርታ፣ ኤንን እንደ ን ማንበብ ሜን። አያችሁ ኤ የሚል ድምፅ አለው ሜን። ከዛስ ምን ማለት ነው? ሜን ወንዶች ማለት ነው። ከዛስ ወደዚህኛው ስትሄዱ ስንት አናባቢ ያለ እዚህ ጋር ሚን። ይቅርታ እዚህ ጋር ልክ አይደለሁም ስጽፍ ልክ አይደለሁም። ችን ኤ አድርጓት እንደዚህ ማለት ነው። እቺ ኤ ነች፣ ኢ ሳትሆን ኤ ነች። ስለዚህ ምን ብለን ማንበብ አለብን? ይሄን ኤምኤን እንደሚ ማንበብ እንደሚ ኤን አናነብም። ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባቸው እቺን አናባቢ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለችውን አናባቢ አታነቧትም ማለት ነው። ስለዚህ ኤምኤን እንደምን ማንበብ ነው? እንደሚ ማንበብ ኤንን እንደን ሚን ማለት እንደማለት ነው። ማለት ስንል ሚን እንላለን ማለት ነው። ሚን አያችሁ የሚል ድምፅ አለው እዚህ ጋር ማለት ነው። ሁለት አናባቢ ሲኖረው እንደ ኤ እናነባለን። አንድ አናባቢ ሲኖረው ደግሞ እንደምናነባለን ማለት ነው፣ እንደ ኤ እናነባለን ማለት ነው። ስለዚህ በቀላሉ ለማወቅ ሁለት አናባቢ ሲኖረው እንደ ኤ ማንበብ ነው። አንድ አናባቢ ሲኖረው ደግሞ እንደ ኤ ማንበብ ነው በቀላሉ ማለት ነው። ኤ አናባቢ ኤን ማለት ነው። ያ ወደዚህኛው እንሂድ። አሁንም አርኤን እንደምን ማንበብ አለብን? አርኤን እንደ ሬ፣ ዲ እንደ ድ፣ ሬድ ማለት ምንድነው? ቀይ ማለት ነው። ኤ የሚል ድምፅ አለ፣ ልብ በሉ። ሬድ ቀይ ያልን። ከዛስ እዚህ ጋር ስንት አናባቢ ያለች? አሁንም ሁለት አሉ። ስለዚህ ምንድነው ማለት ነው? ሎንግ ነው ማለት ነው። ስለዚህ አርኤን ሪ ለማንበብ ሪ ኤን አታነቡም ብያቸዋለሁ። ዲን እንደ ድ፣ ሪድ ማለት ነው ማንበብ ማለት ነው። ማንበብ እዚህ ጋር እንደ ኤ ያነበብን እዚህ ጋር እንደ ኤ ማለት ነው። ያ ወደዚህኛው እንሂድ። ኤምኤን እንደ ሜ ማንበብ ኤምኤን እንደ ሜ ቲን ት ሜት ኤምኤን እንደ ሜ ቲን እንደ ት ሜት ማለት ምንድነው? ተገናኙ ወይም ተገናኘ ለማለት ሜት እንላለን ማለት ሰዎች ሲገናኙ ተገናኘ ለማለት ሜት እንላለን። ሜት ኤ የሚል ድምፅ አለ። እዚህ ጋር ስትሄዱ ደግሞ ስንት አናባቢ ያለ? ሁለት አለ። ስለዚህ ሎንግ ነው ድምፁ ወይም ረጅም ነው። ኤምኤን እንደማንበብ ነው ሚ የሚል ድምፅ አለ ራሷ ሜ ቲን ት ሚት ማለት ምንድነው? መገናኘት ማለት ነው። ያ እዚህ ጋር በቀላሉ ለመያዝ ምን አልኳችሁ? አናባቢ ኢ በአጭርና በረጅም ድምፅ እያየን ነው ማለት ነው። ስለዚህ በአጭር ድምፅ ነው ማለት ምን ማለት ነው? ከቃሉ አንድ አናባቢ ብቻ ካለው ከቃሉ አንድ አናባቢ ብቻ ካለው ይሄ ድምፁ አጭር ነው ማለት ነው። ስለዚህ በዚህ ሰዓት ኢ ምን አይነት ድምፅ አላት ማለት ነው? ኤ የሚል ድምፅ አላት። ወደዚህኛው ስትሄዱ ደግሞ በረጅም ድምፅ ነው የምንለው ከቃሉ ሁለት ወይም ከዛ በላይ አናባቢ ካለ። እዚህ ጋር ስንት አናባቢ ያለ እስከሆነ ነው? ሁለት አለ። ሁለት ወይም ከዛ በላይ ከሆነ አናባቢው ስለዚህ ረጅም ድምፅ ይሆናል። ስለዚህ በዚህ ሰዓት ኢ ምን አይነት ድምፅ አላት የሚለውን በደንብ ማየት ይገባል ማለት ነው። ምን አይነት ድምፅ አላት ማለት ነው? ራሷን እንግሊዘኛዋን ኤ ብለን መጥራት ያስፈልጋል ማለት ነው። ስለዚህ በቀላል መንገድ ለመረዳት በዚህ መልኩ ማጥናት አለባችሁ ማለት ነው። እንደዚህ ካደረጋችሁ በቀላሉ መጽሐፍ ማንበብ ትችላላችሁ ማለት ነው። በዋናነት ማወቅ ያለባችሁ ይሄን ነው። የአናባቢዎቹን አገባብ፣ ድምጻቸው በአጭር ድምፅ፣ በረጅም ድምፅ እንዴት ነው የሚለውን በደንብ ካወቃችሁ በእርግጠኝነት ማንበብ መጻፍ በጣም በቀላሉ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ ግድ ይላል ማለት ነው። ወደ ቀጣይ እንሂድ። እናም ኦንላይን ለማድረግ ፈልጉ ቤተሰቦች በማንኛውም ሰዓት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ ቪዲዮ ላይ ባስቀመጥ ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። ከስር መሰረቱ በደንብ መማር ትችላላችሁ ማለት ነው በኦንላይን። ስለዚህ መማር የምትፈልጉ ቤተሰቦች ደውሉልኝ ማለት ነው። በቪዲዮ ላይ ባስቀመጥ ቁጥር ወደ ትምህርቱ እንሄዳለን። ምን ይላል እዚህ ጋር? አሁንም በተመሳሳይ ኤስኤን እንደማንበብ ነው። ኤስኤን እንደ ሴ ማንበብ ኤ የሚል ድምፅ አለው። ሴል ማለት ምን ማለት ነው? መሸጥ
መሸጥ። ኤ የሚል ድምፅ አለው። ሴል አያችሁ፣ ኤ ሴል። እዚህ ጋር ኤስኤን ሲ ኤል ል ሴል ቅርታ ሲል ኤን ኤን አንብበን ኤን አናነብ። ምክንያቱም ሁለት አናባቢዎች ባለ ላይ ከመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት እያቸዋለሁ። ኤስኢን ሲ ብለን ማንበብ ኤልን ኤን አለፍን ማለት ነው። ሲል ሲል ማለት ማህተም ማለት ነው። ማህተም ሲል አያችሁ፣ ሲ ኤ የሚል ድምፅ አለ። ሲል ከዛስ ኤፍኤንስ እንደማንበብ ፔ ፔ ፔ ሁለቱንም ኤል ል ብለን ማንበብ ፌል 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 ማለት ምንድነው? ወደቀ ወደቀ ማለት ነው። ከዛስ ወደዚህኛው ስትሄዱ ስንት አናባቢ አለ? ሁለት አናባቢዎች አሉ። ስለዚህ በዚህ ሰዓት ምን ብላችሁ ማንበብ አለባችሁ? ኤን የሚል ድምፅ አለው ማለት ነው። ስለዚህ ፊል ብላችሁ ማንበብ ኤፍኤን ፊ ኤልን ል ብለን ማንበብ ፊል 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 ማለት ምንድነው? መሰማት ስሜት ማለት ነው። ስሜት ፊል አያችሁ፣ ኤ የሚል ድምፅ አለው። ኤፍኤን ፊ ብለን ማንበብ ኤልን ል ብለን ማንበብ ፊል ፊል ማለት ምን ማለት ነው? መሰማት ወይም ስሜት ማለት ነው። ከዛስ ወደዚህኛው ስትሄዱስ ዳብሊው ኢን እንደምን ማንበብ ነው? እንደ ዌ ኤ የሚል ድምፅ አለው። ዌ ቲን ት ብለን ማንበብ ዌት 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 ማለት ነው? እርጥብ ማለት ነው። እዚህ ጋር አሁን ኤ የሚል ድምፅ አለው። ወደዚህኛው ስትሄድ ደግሞ ዳብሊው ኤች ኢ ዊ ብለን ማንበብ ዳብሊው ኤች ኤን ዊ ቲን ት ብለን ማንበብ ዊት ዊት ምንድን ነው? ስንዴ ማለት ነው። ስንዴ አያዩ እዚህ ጋር ኢ የሚል ድምፅ አለው ማለት ነው። ወደዚህኛው ስትሄዱስ ዳብሊው ኢ ይቅርታ ኤፍ ኤን እንደማንበብ ነው። ኤፍ ኤ ፌ ዲን ድ ብለን ማንበብ ፌድ 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 ምን ማለት ነው? መገበ ማለት ነው። አያችሁ ኤ የሚል ድምፅ አለው እዚህ ጋር አንዳንድ ብቻ ስለሆነ ፌድ ብለን አነበብ ነው። እዚህ ጋር ደግሞ ፌድ ምንድነው ብያችኋለሁ? መገበ ማለት ነው። እዚህ ጋር ደግሞ ሁለት አናባቢ ስላለ አሁንም ኤፍ ኢን ፊ ብለን ማንበብ ኤ የሚል ድምፅ አለው። ፊ ዲን ድ ብለን ማንበብ ፊድ 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 ማለት መመገብ ማለት ነው። መመገብ አያችሁ እዚህ ጋር ኢ እዚህ ጋር ኤ የሚል ድምፅ አለው ማለት ነው። ያ የመጨረሻው ምን ይላል? ዳብሊው ኢን እንደ ዌ ማንበብ እንደ ዌ ሁለቱንም ኤል ል ብለን ማንበብ ዌል 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 ማለት ምንድነው? ደህና ጥሩ አሪፍ ማለት ነው። ስለዚህ እዚህ ጋር ኤ የሚል ድምፅ አለው ኢ እዚህ ጋር ስትሄዱስ ስንት አናባቢ ያለው? ሁለት አናባቢ ያለ ዳብሊው ኤች ኤን እንደ ዌ ማንበብ ዳብሊው ሳይለንት ነች እዚህ ጋር ዳብሊው ኤች ኤን እንደ ዌ ኤልን ል ዊል ማለት ጎማ ማለት ነው። ጎማ ያ እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ችሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ አናባቢ ኢ እንዴት ነው የምታውቁት? አናባቢ ኢ ስንት አይነት ድምፅ አለው? መጀመሪያ አናባቢ ኢ ስንት አይነት ድምፅ አለው? ሁለት አይነት ድምፅ አለው በቀላሉ ማለት ነው። አንደኛ እንደ ኤ እንደሚነበብና ሁለተኛ ደግሞ እንደ ኢ እንደምናነበው ማየት ብቻ ነው፣ ማስታወስ ነው የሚጠበቅባችሁ ማለት ነው። ስለዚህ ሁለቱ ድምፅ ካለው መቼ ነው እንደ ኤ የምናነበው መቼ ነው እንደ ኢ የምናነበው የሚለውን ደግሞ አሁን እያየን እንገኛለን ማለት ነው። ስለዚህ ባጭሩ ልንገራችሁ። አናባቢ ኢ በአጭር ድምፅ አጭር ድምፅ ነው የምንለው እንደነገርኳችሁ አንድ አናባቢ ብቻ ሲኖረው ከቃሉ ብያችኋለሁ። እዚህ ጋር አሁን ለምሳሌ ስንት አናባቢ ያለው ማለት ነው? አንድ አናባቢ ብቻ ነው ያለው ማለት ነው። ይሄ እንደምታዩት። ስለዚህ በዚህ ሰዓት ኢ ምን አይነት ድምፅ አላት ብያችኋለሁ? ኤ የሚል ድምፅ አላት። ኤ ስለዚህ ኤ ብለን ማንበብ አለብን ኢን ማለት ነው። አንድ አናባቢ ብቻ ካለው ከቃሉ። እዚህ ጋር ደግሞ ስትሄዱ በረጅም ድምፅ ረጅም ድምፅ ነው የምንለው ስንት አናባቢ ሲኖረው ነው? ሁለት ወይም ከዛ በላይ አናባቢ ካለው ድምፁ ረጅም ነው ማለት ነው። ስለዚህ በዚህ ሰዓት ኢ ምን አይነት ድምፅ አላት የሚለውን ብቻ ነው ማለት ያለባችሁ። ምን አይነት ድምፅ አላት? ራሷን እንግሊዘኛዋን ኢ ብለን መጥራት ይኖርብናል ማለት ነው። ስለዚህ ኢን እንደ ኢ እናነባለን ሁለት ወይም ከዛ በላይ አናባቢ ካለው። ስለዚህ እዚህ ጋር ዩ እንደ ኢ ነው ያነበብነው ሁሉንም ማለት ነው። ኤ የሚል ድምፅ አለው ማለት ነው። እዚህ ጋር ደግሞ ሁሉንም ስታዩ እንደ ኤ የሚል ድምፅ አለው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች ደግሞ አናባቢ ኤን በአጭር ድምፅም በረጅም ድምፅ ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው። እንደዛ ካደረጋችሁ በእርግጠኝነት በቀላሉ መጻፍና ማንበብ ትችላላችሁ ማለት ነው። አብዛኞቻችሁ የምትቸገሩ ለዚህ ነው። እንዴት እናንበው ድምፁ ሲቀየር ግራ ሲገባችሁ አውቃለሁ ማለት ነው። ስለዚህ ለዛ መፍትሄ ይሆናል ብዬ ነው ይሄን ትምህርት ያዘጋጀሁላችሁ ማለት ነው። ስለዚህ እየገባችሁ ማየት ይኖርባችኋል ማለት ነው።
የዛሬው ክላሳችን እዚህ ጋር እናበቃለን እና እንደነገርኳችሁ ኦንላይን ለመማር የሚፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር ትችላላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘውላችሁ ሰናይ ጊዜ